ባልና ሚስት ሚኒስትሮች አነጋጋሪው የጠቅላዩ ሹመትና የተነሳባቸው ጥያቄ። መቼም በአፍሪካ ምድር ውስጥ የማይሰማ ጉድ የለም። ድንገት ጧት ተነስታችሁ የምትሰሙት ዜና ያልጠበቃችሁት ሊሆን ይችላል። በአፍሪካ ውስጥ የተደራጀ የአንድ ቤተሰብ አባል ተሰብስቦ ፖለቲካ ውስጥ በመግባት ስልጣንን ሊቆጣጠር ይችላል። በአፍሪካ ውስጥ የአንድ ቤተሰብ አባል ፖለቲካውንም ኢኮኖሚውንም ለመቆጣጠር የበላይነትንም ለመያዝ ጥረት ሲያደርግ ይስተዋላል። የአፍሪካ አህጉር አንድ ሀገር የሆነችው ኢትዮጵያም ተመሳሳይ ታሪክ አላት። የሆኑ ቡድኖች ተነስተው ፖለቲካውንም ኢኮኖሚውንም ለመቆጣጠር ጥረት ያደርጋሉ። ፖለቲካውንም ኢኮኖሚውንም ለመቆጣጠር በሚያመቻቸው መልኩ የራሳቸውን ሕግ ሊያስቀርጹ ይችላሉ። ምክንያቱም ይህ የአፍሪካ ምድር ነው። በተለይ ላለፈው ሩብ ክፍለ ዘመን በኢትዮጵያ ተግባራዊ የሆነው የብሔር ፌዴራሊዝም ስልጣንን ያላግባብ ለመጠቀም ምቹ ሁኔታን የፈጠረ ሆኖ ተገኝቷል። የብሔር ፌዴራሊዝሙ በዘመድ አዝማድ በአንድ ቋንቋ ተናጋሪነት ወይም ደግሞ በጥቅም ትስስር ፖለቲካውንም ኢኮኖሚውን ለመቆጣጠር ብዙ ሥራ ለመስራት አመቺ ሆኗል። በሌላ በኩል የብሔር ፌዴራሊዝሙ ስርዓት አልበኝነት እንዲንሰራፋ የሕግ የበላይነት እንዳይከበር አድርጓል ተብሎ ይተቻል። በአፍሪካ ውስጥ ያሉ ፖለቲከኞች ያለምንም ከልካይ፣ ያለምንም ሕግ ተገዥነት፣ ያለምንም የሥነ ምግባር ጥያቄ፣ ያለምንም ሕገ መንግሥታዊ መብት በአምባገነንነት የሚፈልጉትን ተግባር ይፈጽማሉ። የሚፈልጉትን ባለስልጣን የማባረር የመሾም ሙሉ ኃላፊነት ያለምንም ከልካይ ለራሳቸው ሰጥተዋል። ባልና ሚስት ወይም ዘመድ አዝማድ ሚኒስተር ሆኖ መታየት በአፍሪካ ሀገር የተለመደ ሆኗል። ይህ ልማድ ወደ ኢትዮጵያ ተንሰራፍቶ መጥቷል። አገሪቱ ባልና ሚስት ሚኒስትሮችን ለመጀመሪያ ጊዜ ሾማለች። የኢትዮጵያ ጠቅላይ ሚኒስትር ባልና ሚስቶችን ሚኒስትር አድርገው መሾማቸው ብዙ የሕግ ጥያቄ እንዲነሳባቸው አድርጓል። እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ ሚኒስትሮችን ቶሎ ቶሎ በማቀየር ይታወቃሉ። ሚኒስትሮቹ ቶሎ ቶሎ ሲቀየሩ በሚኒስትር መስሪያ ቤቶቹ ቀጣይነት ያለው የልማት ስራ እንዳይሰራ እንቅፋት ይሆናል። ይህም መስተካከል አለበት እየተባለም በተደጋጋሚ ምክር ለጠቅላይ ሚኒስትሩ ሲሰጥ ቆይቷል። ጠቅላይ ሚኒስትር አብይ ግን ምክር መስማቱን አልመረጡም። የፈለጉትን እየመረጡ ቶሎ ቶሎ ሚኒስትሮችን እየሾሙ ይገኛል። ጠቅላይ ሚኒስትሩ ወደ ስልጣን የመጡ ሰሞን በፍጥነት ካቢኔያቸውን ከአንድም 2-3 ጊዜ በአንድ ዓመት ውስጥ ሹምሽር አድርገው ነበር። ጠቅላይ ሚኒስትር አብይ ካቢኔያቸውን ሲያዋቅሩ 50% ሴቶችን 50% ወንዶች ካቢኔ አድርገው በመሾም በምዕራባውያን ሀገራት አድናቆትን ለማግኘት ሞክረዋል። የኖቤል ሽልማትን ለማግኘትም ጥሩ አጋጣሚ ሆኖላቸዋል ነው የሚባለው። ሆኖም ግን የኖቤል ሽልማቱን ከተቀበሉ በኋላ 50% ሴት 50% ደግሞ ወንድ ካቢኔ ይሁኑ የሚለውን አቋማቸውን ሰርዘውታል። ከዛ ይልቅ በብዛት ወንዶች ስልጣን ላይ እንዲመጡ ሆኗል። ጠቅላይ ሚኒስትር አብይ ስልጣን ከያዙ 6 ዓመታትን አስቆጥረዋል። በ6 ዓመታት ውስጥ በተደጋጋሚ ሚኒስትሮችን በማቃየር አሁንም ዘልቀዋል። በእነዚህ 6 ዓመታት ውስጥ ለምን ሚኒስትሮችን ቶሎ ቶሎ ይቀያይራሉ የብዙዎች ጥያቄ ነው። አሁን ደግሞ ባልና ሚስቶችን ሚኒስትር አድርገው በመሾም ብዙዎችን እያነጋገሩ ይገኛል። ለዛውም አንድ ሚኒስትር መስሪያ ቤትን እንዴት ባልና ሚስት ተፈራርቀው እንዲያስተዳድሩ ጠቅላይ ሚኒስትር አብይ ይፈቅዳሉ እየተባለ ነው የሚገኘው። በኢትዮጵያ ካቢኔ ሹምሽር ውስጥ መሪዎች የካቢኔና የፓርቲ ፖለቲካን ከሚዘውሩባቸው መሳሪያዎች አንዱ ነው። ጠቅላይ ሚኒስትሩ ከሚኖራቸው ቁልፍ ስልጣኖች አንዱ ይኸው የመሾርና የመሻር ኃይል ነው። መሪዎች ታማኞቻቸውን በሹም ያበረታሉ፣ ተቃዋሚዎቻቸውንና ተገዳዳሪዎቻቸውን በሽረት ገለል ያደርጋሉ። ከስልጣን እያወረዱ የራሳቸውን ስልጣን ያጸናሉ። በመንግስቱ ውስጥ ጥምረት የሚያበጁበት በርከት ያሉ አንጃዎች ወይም ጎራዎች ሲኖሩ ደግሞ ስልጣን በመስጠት የፓርቲ ፖለቲካን የሚቆጣጠሩበት መንገድ ነው። የኢትዮጵያ ሕገ መንግሥት ጠቅላይ ሚኒስትሩ የሚኒስትሮች ምክር ቤት አባሎችን ከሁለቱ ምክር ቤቶች አባላት ወይም ለሥራው ብቃት ካላቸው ሌሎች ግለሰቦች መካከል ለሕዝብ ተወካዮች ምክር ቤት በእጩነት አቅርበው ሹመታቸውን ያጸድቃሉ ሲል ይደነግጋል። ይህ ሕገ መንግሥት ግን እስካሁን ድረስ ተግባራዊ ሆኖ አልታየም። ጠቅላይ ሚኒስትር አብይ አህመድ እንደ ንጉሥ ወይም እንደ ፕሬዝዳንታዊ ስርዓት እንደሚከተል ሀገር የሚፈልጓቸው ሚኒስትሮች በፈቃዳቸው ይሾማሉ፣ ይሽራሉ። የሕዝብ ተወካዮች ምክር ቤትም ጠቅላይ ሚኒስትር አብይ አህመድ ሕገ መንግሥታዊ መብታችንን ጥሰዋል ብሎ ሲጠይቅ አይስተዋልም። ይህ በመሆኑ ብዙዎች የሕግ ባለሙያዎች በሕገ መንግሥቱ አግባብ ብንጓዝ የተሻለ ነው፣ የጠቅላይ ሚኒስትሩ ሕገ መንግሥትን መጣስ በሕግ ሊታይ ይገባል ሲሉ አስተያየታቸውን ይሰጣሉ። ላለፉት ዓመታት ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ሕገ መንግሥትን አያከብሩም፣ የሕዝብ ተወካዮች ምክር ቤትን ስልጣን እየተጋፉ ነው ተብለው ይተቻሉ። ለመሆኑ በሕገ መንግሥቱ መሠረት በአንቀጽ 74 የጠቅላይ ሚኒስትሩ ስልጣንና ተግባር ምንድነው? የትኞቹን ሕጎች ጥሰዋል የሚለውን ጉዳይ እዚህ ላይ እንመልከት። በሕገ መንግሥቱ መሠረት በአንቀጽ 74 እንደተገለጸው የኢትዮጵያ ጠቅላይ ሚኒስትር ሆነው የተሾሙ ባለስልጣን የሚከተሉት ስልጣንና ተግባር አላቸው። አንደኛ፣ ጠቅላይ ሚኒስትሩ የሀገሪቱ ርዕሰ መስተዳድር፣ የሚኒስትሮች ምክር ቤት ሰብሳቢና የጦር ኃይሎች ጠቅላይ ኤታማዦር ሹም ናቸው። ጠቅላይ ሚኒስትሩ የሚኒስትሮች ምክር ቤት አባሎችን ከሁለቱ ምክር ቤቶች አባላት ወይም ለሥራው ብቃት ካላቸው ሌሎች ግለሰቦች መካከል ለሕዝብ ተወካዮች ምክር ቤት በእጩነት አቅርበው ሹመታቸውን ያጸድቃሉ። ሶስተኛ፣ የሕዝብ ተወካዮች ምክር ቤት ያወጣቸው ሕጎች፣ ፖሊሲዎች፣ መመሪያዎችና ውሳኔዎች ተግባራዊ መሆናቸውን ይከታተላል፣ ያረጋግጣል። አራተኛ፣ የሚኒስትሮች ምክር ቤትን ይመራል፣ ያስተባብራል፣ ይወክላል።
አምስተኛ የሚኒስትሮች ምክር ቤት ያወጣቸውን ፖሊሲዎች፣ ደንቦችና መመሪያዎችን እንዲሁም ውሳኔዎችን ተፈጻሚነታቸውን ይከታተላል። ስድስተኛ የሀገሪቱን የውጭ ፖሊሲ በበላይነት ያስፈጽማል። ሰባተኛ ኮሚሽነሮችን፣ የማዕከላዊ ጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንትን እንዲሁም ዋና ኦዲተርን መርጦ በሕዝብ ተወካዮች ምክር ቤት ሹመታቸውን ያጸድቃል። ስምንተኛ የመስተዳድሩን ሥራ አፈጻጸም በብቸኝነት ይቆጣጠራል፣ አስፈላጊውን እርምት እርምጃዎችን ይወስዳል። 9 በዚህ አንቀጽ ንዑስ አንቀጽ 2 እና 7 ከተዘረዘሩት ውጭ የሆኑት ከፍተኛ የመንግስት የሲቪል ሹመቶችን ይሰጣል። 10 የሕዝብ ተወካዮች ምክር ቤት በሚያወጣው ሕግ ወይም በሚሰጠው ውሳኔ መሰረት ኒሻኖችንና ሽልማቶችን ለፕሬዝዳንቱ አቅርቦ ያሰጣል። 11 ስለ ሀገሪቱ ሁኔታ በመንግስት ስለተከናወኑ ተግባራትና ስለ ወደፊት እቅዶች ለሕዝብ ተወካዮች ምክር ቤት በየወቅቱ ሪፖርት ያቀርባል። 12 በዚህ ሕገ መንግስትና በሌሎች ሕጎች የተሰጡትን ሌሎች ተግባሮች ያከናውናል። 13 ሕገ መንግስቱን ያከብራል፣ ያስከብራል። ከላይ ከተዘረዘሩት አንቀጾች ውስጥ ጠቅላይ ሚኒስትር አብይ አህመድ ተግባራዊ የማያደርጓቸው ጉዳዮች አሉ። የመጀመሪያ ጉዳይ የካቢኔ ሹምሽር ላይ በሕዝብ ተወካዮች ምክር ቤት ሳያጸድቁ በደብዳቤ ሹምሽር ሲያደርጉ መታየታቸው ነው። የመንግስት ልሳን የሆኑት ሚዲያዎች ጠቅላይ ሚኒስትሩ በሕግ አግባብ ነው ወይ ስልጣን የሰጡት የሚለውን ጉዳይ ሲያነሱ አይስተዋልም። አሁን ደግሞ የፍትህ ሚኒስትርን ባልና ሚስት እንዲፈራረቁበት ማድረጋቸው አግባብነት የለውም እየተባለ ትችት እየቀረበበት ይገኛል። በፍትህ ሚኒስትር ውስጥ ባልና ሚስት መፈራረቃቸው ሕግ እንዲጓደል፣ ፍትህ እንዲዛነፍ ያደርጋል። ይህም አግባብነት የለውም እየተባለ ነው የሚገኘው። ጠቅላይ ሚኒስትር አብይ አህመድ ጌዲዮን ጢሞቴዎስን የውጭ ጉዳይ ሚኒስትር አድርገው ሹመዋል። ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ሆነው ከመሾማቸው በፊት በፍትህ ሚኒስትርነት እያገለገሉ ነበር። አሁን ደግሞ የፍትህ ሚኒስትርን ባለቤታቸው እንዲመሩት ጠቅላይ ሚኒስትር አብይ አህመድ ፈቅደዋል። ላለፉት 8 ወራት የውጭ ጉዳይ ሚኒስትር ሆነው ሲያገለግሉ የነበሩት አምባሳደር ታዬ አጽቀሥላሴ የሀገሪቱ ርዕሰ ብሔር ሆነው መሾማቸውን ተከትሎ ነው ዶክተር ጌዲዮን ጢሞቴዎስ ሚኒስትር መስሪያ ቤቱን እንዲመሩ በጠቅላይ ሚኒስትር አብይ አህመድ ሹመት የተሰጣቸው። ጌዲዮን የገዢው ብልጽግና ማዕከላዊ ኮሚቴ አባል ሲሆኑ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ወደ መንግስት ኃላፊነት ከመጡ ወጣት ተሿሚዎች መካከል አንዱ ናቸው። ጠቅላይ ሚኒስትር አብይ ከዶክተር ጌዲዮን በተጨማሪ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዴታ የነበሩትን ወይዘሮ ሰላማዊት ካሰን የቱሪዝም ሚኒስትር አድርገው ሾመዋቸዋል። የጌዲዮን ጢሞቴዎስ ባለቤት የሆኑት ወይዘሮ ሐና ራያ ስላሴን ደግሞ በዶክተር ጌዲዮን ጢሞቴዎስ ምትክ የፍትህ ሚኒስትር በመሆን ተሹመዋል። ይህም ባል የፍትህ ሚኒስትሩን ለሚስት ያስረክባሉ እንደማለት ነው። የጌዲዮን ጢሞቴዎስ ባለቤት የሆኑት ወይዘሮ ሐና ራያ ስላሴ የፍትህ ሚኒስትር ሆነው በጠቅላይ ሚኒስትር አብይ አህመድ ከመሾማቸው በፊት ከዚህ ቀደም የኢትዮጵያ ፖስታ አገልግሎት ሥራ አስኪያጅና የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ሆነው ሲሰሩ ቆይተዋል። አሁን ደግሞ የባለቤታቸውን ቦታ ተክተው የፍትህ ሚኒስትር ሆነው ተሹመዋል። ብዙዎች ባልና ሚስት የፍትህ ሚኒስትር አድርጎ በተከታታይ መሾም ፍትህን ያዛባል እያሉ እየተቹ ይገኛል። ለመሆኑ የውጭ ጉዳይ ሚኒስትርና ሚስታቸው የፍትህ ሚኒስትር ሆነው የተሾሙላቸው ዶክተር ጌዲዮን ጢሞቴዎስ ማን ናቸው? ወደ ጌዲዮን ጢሞቴዎስ ቤት ሰተት ብሎ 2 ሚኒስትርነት ገብቷል። በአንድ ቤት ውስጥ 2 ሚኒስትር መሆን ከትናንትናው ዕለት ጀምሮ በጌዲዮን ጢሞቴዎስ ቤት ተጀምሯል። የሕግ ባለሙያና የፍትህ ሚኒስትር የሆኑት ጌዲዮን ጢሞቴዎስ በአንድ ቤት ውስጥ 2 ሚኒስትር ሆኖ መሾም ፍትሃዊ አይደለም ብለው አልተቃወሙም። እሺ ብለው ተቀብለውታል። በቤታቸው ውስጥ 2 ሚኒስትር ሰተት ብሎ የገባላቸው ጌዲዮን ጢሞቴዎስ በሕገ መንግስታዊነት፣ በሕግ የበላይነት፣ በዲሞክራሲ ሐሳብን በነጻነት በመግለጽ በሃይማኖት ነጻነት እንዲሁም በአንጻራዊ ሕገ መንግስታዊ ሕጎች ላይ ትኩረት አድርገው ምርምር የሰሩ የሕግ ምሁር ናቸው ይባልላቸዋል። በምርምሮቻቸው አፍሪካ ላይ ትኩረት አድርገው ሰርተዋል። በአዲስ አበባ፣ በማዕከላዊ አውሮፓ እንዲሁም በሐዋሳና በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ እስከ ድህረ ምረቃ ባሉ ደረጃዎች አስተምረዋል። የሕግ የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ አግኝተዋል። ሁለተኛ ዲግሪያቸውን ከማዕከላዊ አውሮፓ ዩኒቨርሲቲ ያገኙ ሲሆን የጁሪዲካል ሳይንስ ዶክትሬት ዲግሪያቸውን ደግሞ ከዚሁ ዩኒቨርሲቲ በሕገ መንግስታዊ መርሆችና በአንጻራዊ ሕግ ሰርተዋል። በበርካታ ሀገር አቀፍና ዓለም አቀፍ የሕግና ፖለቲካዊ ጉዳዮች ላይ ጽሑፎችን አሳትመዋል። በተጨማሪም በአማርኛ በሚታተሙ የሀገር ውስጥ ጋዜጦች ላይ የሕዝብ ጉዳዮችን የሚመለከቱ ጽሑፎችን አሳትመዋል። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ረዳት ፕሮፌሰርና የሕግ ትምህርት ቤት ኃላፊ ሆነው ያገለገሉ ሲሆን የኢትዮጵያ ሕግ ጆርናል ዋና አዘጋጅ ሆነው ሰርተዋል። በማዕከላዊ አውሮፓ ዩኒቨርሲቲ የአፍሪካ ስመጥር ኮርስ የሕገ መንግስቱ ትምህርት ክፍል ተባባሪ ዳይሬክተር በመሆን አገልግለዋል። በኢንዲያና ዩኒቨርሲቲ የሕግ ትምህርት ቤት የሕገ መንግስታዊ ዲሞክራሲ ማዕከል ተባባሪ መምህር እንዲሁም ተመራማሪ ሆነው ሰርተዋል። ከነሐሴ 2012 እስከ ጥቅምት 2014 ዋና አቃቤ ሕግ እስከ ጥቅምት 2014 ጊዜ ደግሞ የፍትህ ሚኒስትር ሆነው አገልግለዋል። እንደ ምስራቅ አፍሪካ የዓለም አቀፍ የዳኝነት ጉባኤ ባሉት የሕግ ፎረሞችና ኮንፈረንሶች ላይ በመሳተፍ ገንቢና ለውጥ የሚያመጡ ሐሳቦችን በመስጠት ይታወቃሉ። ዶክተር ጌዲዮን ጢሞቴዎስ በአካዳሚክ ሕይወታቸው ያዳበሯቸው ልምዶቻቸውን በመንግስት ሥራዎቻቸው ላይ ተግባራዊ ያደረጉ ትጉህ አገልጋይ ናቸው። በለውጡ መንግስት ወደ ኃላፊነት ከመጡበት ጊዜ ጀምሮ የኢትዮጵያን ፍትህ ዘርፍ በማሻሻል ይጠቀሳሉ። ዶክተር ጌዲዮን የምዕራባውያን መገናኛ ብዙሃን የኢትዮጵያን ገጽታ ለማጠልሸት በዘመቱበት ወቅት በቢቢሲ ሃርድ ቶክ ላይ ቀርበው መሬት ላይ ያለውን ሁኔታ በማሳየት ኃላፊነታቸውን ተዋጥተዋል ያለው ቢቢሲ ዶክተር ጌዲዮን ጢሞቴዎስ በትናንትናው ዕለት የውጭ ጉዳይ ሚኒስትር ሆነው ተሹመዋል። ሚስታቸው ደግሞ የፍትህ ሚኒስትር ሆነው ተሹመዋል።